ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። በጎጂ ልማዳዊ ድርጊቶችና ጾታዊ ጥቃት መከላከል ላይ ያተኮረ ሀገር አቀፍ የልምምድ ልውውጥ መድረክ ተካሄደ። አፍሪካን ኢንትሮዳክሽን ቱ ዘ ኒው ቴስትመንት የተሰኘ አዲስ መጽሐፍ በኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት ተመረቀ። ከውጪ የኤርትራ መንግስት በርካታ የወንጌላውያን እምነት ተከታዮችን ከስር ለቀቀ። ክርስቲያን ብሮድካስቲንግ ኔትወርክ በኢራን 20 ዓመት የወንጌል አገልግሎት አከበረ። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የደቡብ ምዕራብ ሲኖዶስ ከዋናው ጽሕፈት ቤት የልጆችና የወጣቶች አገልግሎት መምሪያ ጋር በመተባበር ሁለንተናዊ እድገት ለልጆችና ለወጣቶች በሚል ርዕስ በሲኖዶሱ ማዕከል በአርባ ምንጭ ከተማ የስልጠና ፕሮግራም አካሄደ። በስልጠናው የሰበካ መሪዎች፣ ከማህበር ምዕመናን የተውጣጡ መሪዎች፣ የልጆችና የወጣቶች መሪዎች እንዲሁም አገልጋዮች ተሳትፈዋል። ከስልጠናው ጎን ለጎን ለልጆችና ለወጣቶች አገልግሎት የሚጠቅሙና በማህበረ ምዕመኑ ውስጥ የቤተ መጻሕፍት አገልግሎት ለማስጀመር የሚያግዙ የመጽሐፍ ቅዱስ የወጣቶች ማስተማሪያ መጽሐፍትና ለአገልጋዮች ለምዕመን ስነ መለኮታዊ አስተምሮ የሚያግዙ የተለያዩ መጽሐፍት በዋና ጽሕፈት ቤቱ የልጆችና የወጣቶች አገልግሎት መምሪያ በኩል በድጋፍ ተበርክተዋል። እንዲሁም የሉትራን ሄሪቴጅ ፋውንዴሽን ለአገልግሎቱ የመጽሐፍት ድጋፍ ከማድረጉ በተጨማሪ የፋውንዴሽኑ የኢትዮጵያ ቅርንጫፍ መሪዎች በስልጠናው ተገኝተው ስለ አገልግሎታቸው ገለጻ አቅርበው ስልጠና ሰጥተዋል። የሲኖዶሱ ፕሬዝዳንት ቄስ ኢሳያስ አመነ በንግግራቸው ስልጠናውን የልጆችና የወጣቶች አገልግሎት ተገቢ በሆነ መልኩ ለማሳደግ አስፈላጊ መሆኑን ገልጸው ተሳታፊዎቹ ከወሰዱ ስልጠና ተነስተው የስልጠናውን ዓላማ ወደ ተግባር በመቀየር አገልግሎታቸውን በትዕግስትና በጌታ በመታመን እንዲያከናውኑ አሳስበዋል። በዚህ ስልጠና የልጆች ወጣቶች አገልግሎት ለማጠናከርና በማህበረ ምዕመኑ ውስጥ የመጽሐፍት አጠቃቀምን ለማበረታታት አስፈላጊ መሆኑ ተገልጸዋል። መረጃው የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ነው። በጎጂ ልማዳዊ ድርጊቶች ጾታዊ ጥቃት መከላከል ላይ ያተኮረ ሀገር አቀፍ የልምምድ ልውውጥ መድረክ ተካሄደ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከዩኒሴፍ ኢትዮጵያ ጋር በመተባበር በጎጂ ልማዳዊ ድርጊቶችና ጾታዊ ጥቃት ላይ በሀገር አቀፍና በክልል ደረጃ የተሰሩ ስራዎችን የሚዳስስ ሀገር አቀፍ የልምምድ ልውውጥ መድረክ የካቲት 26 2018 ዓ.ም በአዲስ አበባ ከተማ አካሂደዋል። በልምምድ ልውውጥ መድረኩ ላይ በክብር እንግድነት የተገኙት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታገይ ታደለ ባስተላለፉት መልእክት ጎጂ ልማዳዊ ድርጊቶችና ጾታዊ ጥቃት በሃይማኖት ፈጽመው የተከለከሉ የኃጢአት ተግባራት መሆናቸውና የሰው ልጅ ሰብአዊ መብቶች በተግባር የሚጻረሩ በወንጀል ሊያስጠይቁ የሚችሉበት የመብት ጥሰቶችም እንደሆነ በግልጽ አስረድተዋል። በተያያዘም የጎጂ ልማዳዊ ድርጊቶችና የጾታዊ ጥቃት ሰለባ የሆኑ ብዙ ወገኖች ለዘርፉ ብዙ ጉዳቶች እንደተጋለጡ የጠቀሱት ጠቅላይ ጸሐፊው ይህ አጸያፊ ተግባር ማህበራዊ ሕይወትን ያቃውሳል፣ ከፍተኛ የጤና ችግር ያስከትላል፣ ለከፍተኛ የአካል ጉዳት ያጋለጣል በማለት የጉዳቱን አስከፊነት አብራርተዋል። በመሆኑም አሉ ጠቅላይ ጸሐፊው በዚህ የምትገኙ የሃይማኖት መሪዎች፣ የአጋር ድርጅት መሪዎችና ተወካዮች እንዲሁም የሴቶች አደረጃጀት መሪዎች ጎጂ ልማዳዊ ድርጊቶችና ጾታዊ ጥቃት በእኔ ሃይማኖትና አካባቢ በፍጹም ሊፈጸም አይገባም በሚል ቁጭትና እልህ በመነሳት በቀጣይ ውጤታማ ስራ ልንሰራ ያስፈልጋል በማለት የአደራ መልእክት አስተላልፈዋል። የዩኒሴፍ የህፃናት ጥበቃ ዋና ኃላፊ የሆኑት ዮላንድ ቫን ዌስተርኒንግ በበኩላቸው ባስተላለፉት መልእክት ዩኒሴፍ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በመተባበር እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ጎጂ ልማዳዊ ድርጊቶችን ለማስወገድ በሰራው ስራ ተጨባጭ ለውጥ ማስመዝገቡን በዝርዝር አብራርተዋል። በተጨማሪም ስለ ጎጂ ልማዳዊ ድርጊቶች የነበረው ዝምታ በከፍተኛ ሁኔታ በመስበር በሃይማኖት ተቋማትና በተለያዩ መድረኮች ድርጊቶቹን ለመከላከል በሚቻልበት ሁኔታ ላይ በስፋት ምክክር ማድረግ የሚቻልበት ደረጃ ላይ መድረሱን እንደ አንድ ዋነኛ የስኬት ማሳያ አቅርበዋል። በተለይም የሃይማኖት ቤት ሰዎች ጎጂ ልማዳዊ ድርጊትና ጾታዊ ጥቃት ሃይማኖታዊ ድርጊት መሆኑን በስፋት ከመገንዘብ ባለፈ አቋም በመውሰድ መከላከል ስራው ላይ በትኩረት እየተሳተፉ መገኘታቸው ሌላው የስኬታችን ማሳያ ነው ሲሉ ተናግረዋል። በቀጣይም ስራችንን በመተባበር መቀጠል አለብን በማለት መልእክታቸውን አጠናክረዋል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ ነው።
አፍሪካን ኢንትሮዳክሽን ቱ ዘ ኒው ቴስትመንት የተሰኘ አዲስ መጽሐፍ በኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት ተመረቀ። ከፎርትስ ፕሬስ ጋር በመተባበር አፍሪካን ኢንትሮዳክሽን ቱ ዘ ኒው ቴስትመንት የተሰኘ አዲስ መጽሐፍ በኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት በይፋ ተመርቋል። መጽሐፉ በአፍሪካ አውደ የተመለከቱ ትንታኔዎችን ያካተተ ሲሆን በአዲስ ኪዳን ላይ ትልቅ ቦታ የሚሰጥ መሰረታዊ ስራ መሆኑ ተገልጿል። መጽሐፉ 24 ምዕራፎችን ያካተተ ሲሆን በአዲስ ኪዳን የሚገኘውን እያንዳንዱን መጽሐፍ ከአፍሪካ እውነታዎች አንጻር የሚተነትኑ ጥናቶችን ያቀርባል። ስራው በምዕራብ ምስራቅ መካከለኛ እና ደቡብ አፍሪካ ከተወጣጡ 26 የአዲስ ኪዳን ምሁራን ተዘጋጅተዋል። መጽሐፉን በጋራ ያዘጋጁት ዶክተር አቤኔዘር ገዛኸኝ ኡርጋ፣ ዶክተር ኤልዛቤት ሙቡሩ እና ዶክተር ፈርዲናንድ ኦኮሬ ናቸው። የመጽሐፉ ምረቃ ፕሮግራም በዋና ጸሐፊ ቄስ ዶክተር ተሾመ አመኑ በመክፈቻ ጸሎት ተጀምሮ በኤገስት ፕሬዝዳንት ዶክተር ወርቁ ኃይለማርያም ተመርቋል። በዝግጅቱ ላይ ፕሮፌሰር ሲጎርድ ግሪንዳይም እና ቄስ ዶክተር ብሩክ አየለ አሳሌ ስለ መጽሐፉና ስላበረከቱት አስተዋጽኦ አጭር ማጠቃለያ ሰጥተዋል። ከአበርካቾቹ መካከል ዶክተር ጥበቡ ተክሉ ሰንበቱ በሁለተኛ የቆሮንቶስ መልእክት፣ ዶክተር ሶፎኒታ አበበ የጴጥሮስ ደብዳቤዎችና ዶክተር እንዳለ ሰብስቤ መኮንን የፊሊሞና መልእክት ላይ የጻፉትን ምዕራፎች ስለ ልምዳቸው አካፍለዋል። አዘጋጅ ዶክተር አቤኔዘር ገዛኸኝ ኡርጋ የመጽሐፉን ጽንሰ ሐሳብ፣ የአርትዖት ሂደትና በህትመት ወቅት ያጋጠሙ ተግዳሮቶችና አስደሳች ልምምዶችን አጋርተዋል። መጽሐፉ ከታዋቂ የአዲስ ኪዳን ሊቃውንት እንደ አንድሪው ሙቡቪ፣ ሚካኤል ወፍ፣ ሚካኤል ጎርማን፣ ዣኒን ብራውን፣ ዳንኤል ዳርኮን፣ ጆንሰን ቶማስ ኪቲ እና ክሪክ ብሎምበርግ ያሉ ምሁራን ገንቢ ድጋፎችን እንዳገኘ ተገልጿል። በመጨረሻም በምረቃው ላይ ለተወከሉ የሥነ መለኮት ትምህርት ቤቶች መጽሐፉ በስጦታ ተበርክተዋል። የአዲስ አበባ የሃይማኖት ተቋማት ጉባኤ ከአዲስ አበባ አመራር አካዳሚና ከአዲስ አበባ የሰላምና ጸጥታ ቢሮ ጋር በመተባበር ሲሰጥ የቆየው የአመራር ክህሎት ስልጠና ተጠናቀቀ። በማጠቃለያው መድረክ ስልጠናውን በአግባቡ ለተከታተሉት 200 አባቶች በአመራሮች የእውቅና ሰርተፍኬት ተሰጥቷቸዋል። በመድረኩ መልእክት ያስተላለፉት የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ስልጠናው ለመሪዎች መንፈሳዊ አገልግሎታችን ጥራት እንዲኖረው ዘመኑን ለመረዳትና የአመራር ክህሎትን እንድናሳድግ እንዲሁም ተተኪ ትውልድ ለማፍራትና ለማዘጋጀት ይረዳል ብለዋል። መጋቢ ታምራት አክለው ለ3 ተከታታይ ቀናት የወሰዳችሁት የክህሎት ስልጠና ለቀጣይ ስራችሁ ተጨማሪ አቅም የሚሆንላችሁ ስንቅ ነው ያሉ ሲሆን ጉባኤያችን በቀጣይ እንዲህ አይነት ስልጠናዎች እንዲኖሩ አበክሮ እንደሚሰራም ተናግረዋል። መሪነት በቅንነትና በታማኝነት ካልታጀበ ከጥቅሙ ይልቅ ጉዳቱ ያመዝናል ያሉት የአዲስ አበባ አመራር አካዳሚ ፕሬዝዳንት ዶክተር ጣሰው ገብሬ ናቸው። ዶክተር ጣሰው ገብሬ ባስተላለፉት መልእክት መሪዎች ማህበረሰባዊ ችግሮችን ለመፍታት ራሳቸውን ከፍርሃት ነፃ ሊያደርጉና የሚመሩትን ህዝብ በትህትና ማገልገል እንዳለባቸው አሳስበዋል። የአዲስ አበባ የስልጤና ሀዲያ አህጉር ስብከት ሊቀ ጳጳስና የአዲስ አበባ ሃይማኖት ተቋማት ጉባኤ ቦርድ ሰብሳቢ ብፁዕ አቡነ ሕርያቆስ በበኩላቸው እንዲህ አይነት ስልጠና በሃይማኖት መሪዎች መካከል ያለውን ትብብር ከማጠናከሩ ባለፈ ለከተማዋ ሰላምና አብሮነት ትልቅ አቅም እንደሚፈጥር ተናግረዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንትና የጉባኤያችን ቦርድ አባል ሼህ መሐመድ ሸሪፍ በበኩላቸው ሁሉም ሃይማኖቶች የተቋም አገልጋዮቻቸውን አቅም በማጎልበት የተሻለ ስራ መስራት ያስፈልጋል ብለዋል። በማጠቃለያ መድረኩ የአዲስ አበባ ሃይማኖት ተቋማት ቦርድ አባላት ጨምሮ አቶ ብርሃኑ ረታ የሰላምና ጸጥታ አስተዳደር ቢሮ ምክር ቤት ኃላፊና የሃይማኖትና የሰላም እሴት ዘርፍ ኃላፊ ተገኝተዋል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። ውድ የጄምቤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናምራለን። የኤርትራ መንግስት በርካታ የወንጌላውያን እምነት ተከታዮችን ከእስር ለቀቀ። የኤርትራ መንግስት በእምነታቸው ምክንያት ለዓመታት በእስር ላይ የቆዩ በርካታ የወንጌላውያን እምነት ተከታዮችን ከእስር መልቀቁ ተገልጿል። ምንጮች ለቢቢሲ ትግረኛ እንደገለጹት ቁጥራቸው ከ40 በላይ የሆኑ እስረኞች በቅርቡ ከአስመራ አቅራቢያ ከሚገኘው የማይዋ ሰርዋ ወታደራዊ እስር ቤት ተፈተዋል። ከእስር የተለቀቁት ሰዎች በመንግስት ክልከላ ተጥሎባቸው ከነበሩ የክርስቲያን እምነት ተቋማት ተከታዮች መካከል ናቸው። ይህ የእስረኞች መለቀቅ በቅርብ ወራት ተደጋጋሚ ሲሆን
በጥር ወር መጀመሪያ በጋሽ ባርካ ክልል ውስጥ በእስር ላይ የነበሩ 13 የወንጌላውያን እምነት ተከታዮች እንዲሁም በህዳር ወር ክስ ሳይቀርብባቸው ለዓመታት የታሰሩት ወደ 100 የሚደርሱ የተለያዩ የክርስትና እምነት አባላት መፈታታቸው ተነግሯል። ከተለቀቁት መካከል ሴቶችና ባልና ሚስት የሆኑ ጥንዶችም እንዳሉ ምንጮች ገልጸዋል። በተጨማሪ መንግስት ከሃይማኖት ተከታዮች በተጨማሪ ለ18 ዓመታት በእስር የቆዩት ነጋዴዎችን፣ የጸጥታ ኃይል አባላትና ሌሎችንም ከማይሰዋ ሰርዋ እስር ቤት መልቀቁ ተጠቅሷል። ነገር ግን ከ20 ዓመታት በላይ በእስር ላይ ያሉ በርካታ የሃይማኖት መሪዎች እንደሚገኙ ይገለጻል። ከእነርሱ መካከል ዶክተር ክፍሉ ገብረ መስቀል፣ ቀሲስ ዶክተር ፍጹም ገብረ ንጉስ፣ ቀሲስ ዶክተር ተክላ መንግስታብ፣ ቀሲስ ገብረ ሚካኤል ገብረ ኢየሱስ፣ ፓስተር ኪዳኔ ወልዱና ፓስተር ኃይሌ ናይዝጊ ይጠቀሳሉ። የተባበሩ መንግስታትና የሰብአዊ መብቶች ተከራካሪዎች እንደሚገልጹት ብዙ እስረኞች በይፋ ክስ ሳይቀርብባቸውና ወደ ፍርድ ቤት ሳይቀርቡ ለዓመታት ታስረው ቆይተዋል። በሊባኖስ የአየር ድብደባ በሺዎች የሚቆጠሩ ሰዎች መፈናቀላቸውን ተከትሎ የክርስቲያን ድርጅቶች ድጋፍ እያደረጉ ይገኛሉ ተባለ። ባልደረባችን ዳንኤል አንተነህ ዝርዝሩ እንደሚከተለው ያቀርበዋል። በሊባኖስ በጨመረው የደህንነት ችግርና የአየር ድብደባ ተከትሎም በሺዎች የሚቆጠሩ ሲቪሎች ከቤታቸው ለመሸሽም ተገደዋል። የእስራኤል መከላከያ ኃይል በደቡብ ሊባኖስ ያሉ ነዋሪዎች አካባቢያቸውን እንዲለቁ ካዘዘ በኋላም ግጭቱ በፍጥነትም ተስፋፍቷል። ጥቃቱ ከኢራን የሚደገፉ ታጣቂዎች ወደ እስራኤል ሚሳኤል ከተኮሱ በኋላም ውጥረቱ መባባሱም ተገልጿል። የሊባኖስ አስተዳደር መረጃ ባወጣው መሰረትም በሰኞ ቀን ብቻ በተፈጸሙ ጥቃቶች ቢያንስ 52 ሰዎች ሕይወታቸውንም አጥተዋል። በዚህም በሊባኖስ ባለፉት 24 ሰዓት ውስጥ ወደ 40 ሺህ የሚጠጉ ሰዎች መፈናቀላቸውም ተገልጿል። ድርጅቱ ከ2000 በላይ ለሚሆኑ የተፈናቀሉ ሰዎች የትኩስ ምግብ አቅርቦት፣ መጠለያና ሌሎች አስፈላጊ ድጋፎችን እያቀረበ መሆኑም ተገልጿል። የመካከለኛው ምስራቅ ክልል መሪ ኢሌኖር ሞንቢዮት እንደገለጹትም በሊባኖስ ምግብ፣ መጠለያና ምግብ ነክ ያልሆኑ ቁሳቁሶችን በፍጥነት እያደረሱም ይገኛሉ። እንዲሁም በሶሪያ፣ ዌስት ባንክ፣ ኢራቅና ዮርዳኖስ ውስጥም ስራቸውን መቀጠላቸውም ተመላክቷል። ድርጅቱ በተለይ በህፃናት ላይ የሚፈጠረውን የአእምሮ ጤና ተጽዕኖ በመገንዘብ የስነ ልቦና ድጋፍ እንደሚሰጥም ገልጿል። ከዚህ በፊትም በክልሉ 110 ሚሊዮን ህጻናት በግጭት ተጋላጭ የነበሩም ሲሆን 45 ሚሊዮን የሚጠጉ ሰዎችም ህይወታቸው አደጋ ውስጥ እንደነበረም ተገልጿል። በሰሜኑ ክፍል የመጀመሪያ ደረጃ የጤና አጠባበቅ ድጋፍ እያቀረበ ሲሆን በቀን 700 ያህል ሰዎችን እንደሚያገለግልም ተገልጿል። ነገር ግን በኢኮኖሚ ችግርና የፖለቲካ ውጥረት ቀድሞ የተጎዳችው ሊባኖስ አሁን ደግሞ ተጨማሪ የሰብአዊ ቀውስ ጫናም ተጋርጦባታል። የአካባቢው የክርስቲያን ድርጅቶችም የሰብአዊ ድጋፍ ስራቸውን እያጠናከሩ መሆኑም ተገልጿል። አንድ የአካባቢው ኃላፊ እንደተናገሩትም በዙሪያችን ያለው ሁሉ በፍጥነት እየተቀየረ ነው፣ ጸንቶ የሚያቆየን እምነታችን ብቻ ነው ብለዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ክርስቲያን ብሮድካስቲንግ ኔትወርክ በኢራን 20 ዓመት የወንጌል አገልግሎት አከበረ። ክርስቲያን ብሮድካስቲንግ ኔትወርክ ከ20 ዓመት በላይ በሳተላይት የቴሌቪዥን ስርጭት በድረገጾችና በስልክ ማዕከላት አማካኝነት ለኢራን ሕዝብ የሚያቀርበውን ሄርት ፎር ኢራን የተባለ አገልግሎት 20ኛ ዓመት የምስረታ በዓሉን አክብረዋል። ተቋሙ በፋርስ ቋንቋ 24/7 በየቀኑ ወንጌልን እየሰበከ የሚተላለፍ የሳተላይት ስርጭት መስጠቱን አስታውቋል። የሄርትስ ፎር ኢራን ስራ አስፈጻሚ ዳይሬክተር ሰኞ ዕለት በቀጥታ ስርጭት ላይ ቀርበው ስለ አገልግሎቱና በኢራን ውስጥ ከተመልካቾች የተቀበሉትን ምስክርነቶች አጋርተዋል። የ20ኛው ዓመት የምስረታ በዓሉ ያለፈው ቅዳሜና እሁድ ተከብረዋል። ይህም በክልሉ የፖለቲካና የደህንነት ውጥረት እየተባባሰ ባለበት ወቅት ነው። እንደ የቅርብ ጊዜ ትንታኔና የ2020 የጥናት ውጤቶች መሰረት በኢራን በአሁኑ ሰዓት ወደ 1 ሚሊዮን የሚጠጉ ክርስቲያኖች እንዳሉ ይገለጻል። አብዛኞቹ እምነታቸውን በጸጥታና በቤት ለቤት ህብረቶች ውስጥ እንደሚካፈሉ ተጠቁመዋል። በኢራን ህግ መሰረት ከእስልምና ወደ ሌላ ሃይማኖት መቀየር ከባድ መዘዝ ሊያስከትል ይችላል። በሃይማኖት መለወጥ ወይም በድብቅ አብያተ ክርስቲያናት ተሳትፎ የተከሰሱ ሰዎች እስርና ከባድ አያያዝ እንደሚያጋጥማቸው ዘገባዎች ያመላክታሉ። ከዚህም በተጨማሪ ተቋሙ በኬብል በሳተላይትና በኢንተርኔት መድረኮች 24 ሰዓት የሚቀርብ ዓለም አቀፍ የዜና አገልግሎት ሲሆን ዋና መስሪያ ቤቱ በቨርጂኒያ ቢች ይገኛል። በ1980ዎቹ መጀመሪያ ላይ ከአንድ ክፍል የጀመረው ድርጅቱ በአሁኑ ጊዜ ወደ መልቲ ሚዲያ የዜና መድረክ ተስፋፍቶ ቀጥሏል። ዘገባው የሲቢኤን ኒውስ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። በጎጂ ልማዳዊ ድርጊቶችና ጾታዊ ጥቃት መከላከል ላይ ያተኮረ ሀገር አቀፍ የልምምድ ልውውጥ መድረክ ተካሄደ።
አፍሪካን ኢንትሮዳክሽን ቱ ዘ ኒው ቴስትመንት የተሰኘ አዲስ መጽሐፍ በኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት ተመረቀ። ከውጪ የኤርትራ መንግስት በርካታ የወንጌላውያን እምነት ተከታዮችን ከእስር ለቀቀ። ክርስቲያን ብሮድካስቲንግ ኔትወርክ በኢራን 20 ዓመት የወንጌል አገልግሎት አከበረ። ውድ የጄኤምቢኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ አገር አቀፍና ዓለም አቀፍ መረጃዎችን ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያደረስኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነው። ውድ የጄኤምቢኤም ቴሌቪዥን ተመልካቾቻችን ከቀሪ ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።